ትምህርቴማ ይሄ መሄጃም እየደረሰ ነው። ይኸው እስካሁን 2 ወር 3 ወር በጽናት ጠብቄያለሁ። በቃ ስጭ ናቲ። ኧረ እንድሰጥ ፈልገህ ነው ዳቦ? አዎ ናቲ ነውር እኮ ነው። ወዶ የሰቆዋ ላይ ብርቅ ወላሂ በጣም ነው ያሳቀችኝ። ዳቦ ትላለች። ዳቦ እንዲሰጥ ፈልገህ ነው አላለችም? ማንኛው ዳቦ ነው እባክሽ? ነጭ ዱቄት ነው ወላሂ ስንዴው ነው? ማንኛውን ዳቦ ነው ልትሰጪ ያሰብሽው? ዳቦ ጉድ ያፈላ ብሎ እኮ ተዘፍኖለታል። በጣም ነው የሚያስቀው። ለማንኛውም በሰላም ስለመጣችሁ ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁልኝ? በያላችሁበት ሰላምና ፍቅር ይብዛላችሁ። እወዳችኋለሁ፣ አከብራችኋለሁ። ከጎን የሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች በያላችሁበት ክፉ አይንካችሁ። አሁንም ቻናሌን ሰብስክራይብ አድርጉልኝ። ቪዲዮውን የምታዳመጡ ሰዎች ደግሞ ላይክ አድርጉልኝ። ላይክ ስታደርጉ ቪዲዮ የተደራሽ እንዲሆን ይሆናል ማለት ነው። ከጎን ለሆናችሁ ለምታበረታቱኝ ግን ከልብ ነው የማመሰግነው። ቃል የለኝም። በያላችሁበት አላህ ይጠብቃችሁ። እንግዲህ የሁላችንም የጾም ወቅት ነው። ሁላችሁም ዱዓ ጸሎት እንደራረግ ለሀገራችን፣ ለራሳችን በስደት ላይ ሆነን ለምንንከራተተው እንዲሁም በየበረሃው አሁን በጾም ሰዓት ላይ የሚበሉት አጥተው የሚጠጡት አጥተው እያለቀሱ ወላሂ ተደብድበው የሆነ የሽንት እንትናቸው ሁሉ መሽናት እያቃታቸው ኩላሊት በብዙ ነገሮች የሚሰቃዩ ወገኖቻችን ስላሉ ለእነሱም ዱዓ ጸሎት እናርግላችሁ። ሀባይብ የማንኛችን ዱዓና ጸሎት እንደሚደርስ ስለማይት እና ውድ ተመልካቾች እንግዲህ እንደተመለከታችሁት መግቢያ ላይ ማለት ነው ናቲና ሄሉ ዛሬ ደግሞ ስጠኝ ስጭ በመባባል ደረጃ መጥተዋል። ግን አንድ ነገር ያልገባኝ ነገር ማለት ነው እንግዲህ ሄሉ ከትናንት ወዲያ ተፈንክታለች ተብለነ ሁላችንም እየተጨነቅነ ብዙዎቻቸው ሲጠፉ እንደውም ቪዲዮውን ሲያጠፉት ለምንድን ነው እያልን በጣም እየተጨነቅነ በጣም ብዙ ሰዎች ያለን ቪዲዮ ያጠፉበት ምክንያት ዙሮ የሆነ ነገር ስላለ ነው። ግን ላይ እስኪ ሀላ እና ውድ ተመልካቾች እንግዲህ 10 ጊዜ እየተጠራው ነው አሁንም ካልጠሩ ማለት ነው። እና ማለት ነው እንደነገርኳችሁ ዋናው ነገር በሰላም መንጣቷ ነው። ሄሉሻ ግን እኛ ያልገባን ነገር ከትናንት ወዲያ እንዳልኳችሁ ተመታ የተደበደበች ብለው ስለዛም ነገር በእርግጥ መልስ አልሰጡም። ግን መልስ መስጠት ግዴታቸው አይደለም ለተመልካች። ለምንድን ነው አንዳንድ ጊዜ በህይወታችን ያሉ ነገሮችን ሁሉንም ሚዲያ ላይ ማውጣት ለስራ ቢሆንም በጣም ከባድ ነው። ገባችሁ? ምክንያቱም እናንተ በምታደርጉን ነገር እያንዳንዱ ሰው ሁሉም ወሳኝ ፈራጅ ይሆናል እና በሰው እየተወሰነላችሁ እየተፈረደላችሁ መጥፎ ቃላቶች እየተሰነዘሩ ጥሩ ነገሮችም እየተጻፉላችሁ በሚሄዱ ሰዓት ህይወታችሁ መስቅልቅሉ ይወጣል። እንኳን ይቅርና የዚህ ሁሉ ተመልካች አመለካከት በህይወታችሁ ለምሳሌ ትዳር ውስጥ ሆናችሁ ለአንድ ለሁለት ሰው ስታማክሩ ሁላቸውም የተለያየ አመለካከት ይሰጧቸዋል። ግን የሁለቱንም ሰው የአመለካከት መከተል አችሉም። ገባችሁ? መከተል ባችሉም እንኳ ግን የሁለታቸውም ሀሳብ ግራ የሚያጋባ የሆነ ነገር ሊሆን ይችልና እንደገና የራሳችሁ ሀሳብ አለ። ከዛ በቃ ይሆናላ ልትወስኑም ላትወስኑም በጣም ከባድ ውስጥ ነው የምትገቡትና እንደዚህ አይነት ነገር በህይወታችን ማንም ሰው ሊወስንልን አይገባም። ከዛም አንጻር ነው እንግዲህ ያኔ ግዴታችሁ አይደለም። ግዴታ ምንድነው ወዴት ነው የሚለውን ነገር ሁሉን ነገር ማውጣት ተገቢ አይደለም። እንግዲህ በራሳቸው ፈተውት ስለዛ ነገር አላነሱም። አሁን ላይ አቆመው በሌላ ታሪክ ነው የመጡት። እንደውም ስጭኝ አትስጭኝ እያሉ ነው እና ግራ የገባኝ ነገር ግን ያው እንዳልኳቸው ሄሉ ተመታች የተባለው ውሸት ሆኖ ነው። ውሸት ቢሆን እኛ ደስ ይለናል። እኛ እሷ እንድትጎዳ አንፈልግም። ግን ደግሞ ያው ድራማ ነው እንደምትመለከቱት። ለምንድን ነው ከአንድ ቀን በፊት ነው እንግዲህ እንደዛ ቆስልስል ብላ የተባለው እንግዲህ ራሷን እስከ መሳት ደረጃ እና የት አለ እስኪ ፊቷ ላይ የሚታይ ነገር አለ? ምንም ነገር የለም። እና ስለዚህ ዝም ብለው ነው እየሸወዱና ነው ማለት ነው። እና ይህን ያክል ነው እንደሚያስመስሉት ግን ያ ረቢ አያችሁ አይደል? አንዳንድ ጊዜ ዝም ብለን እንፈርድ ያለን ገባችሁ? እኛ አሁን በእነሱ ህይወት ስሜታዊ ሆነን ነው የምንፈርደው፣ ስሜታዊ ሆነን ነው የምንናገረው። እና ለዛም ነው አንዳንድ ጊዜ እነሱ የሚያደርጉን ነገር ልክ ይሁን ልክ አይሆን ስለማናቅ ብዙዎቻችን እናናደዳለን፣ ብዙዎቻችን መፍረድ እንትን እንላለን፣ ብዙዎቻችን እንሳደባለን። እና እነሱ እንግዲህ ተመልሰው የሚገናኙበት አጋጣሚ ተመልሰው ውሸት የሚሆንበት ወይ ደግሞ የሰውን ልጅ ሪያክሽን ለማወቅ ሊሆን ይችላል። እና ምን ይላሉ እስኪ እንደዚህ ብንል ገባችኋል? ከዛም አንጻር እንግዲህ የሰውን እንትን ለመረዳት ትኩረት ለመሳብ ሊሆን ይችላል። አላቅም እንግዲህ እናንተስ ምን ትላላችሁ? እዚህ ጋር እንዳልኳችሁ ቁስል በአንድ ቀን ይድናል እንዴ? እንግዲህ አይታችኋታል። ከትናንት ወዲያ አይደል ሆና የነበራችሁን ታሽጋ ምናምን የሆነ ፊቷ ተቀይሮ ነገር ነው ይመስለን አይደል? ግን አሁን ላይ ዛሬ አሁን በቃ አዲስ ሰው ናት። እንደውም አምሮባታል፣ ደስ ይላልና ይህን ለማለት የፈለኩት ለምን ተሻላት ለምን እንደዛ ሳይሆን ግን ደግሞ ምን ያክል የውሸት እንደሚሰሩ
ልንረዳ ይገባል። እና ከእኔ ጀምሮ ትክክል መስሎና በቃ ስሜታዊ ሆነን ነው የምንናገረው፣ ስሜታዊ ሆነን እንፈርዳለን፣ ስሜታዊ ሆነን በመሀላቸው ገብተን እሱ እንዲህ ነው እሷ እንዲህ ነው እንላለን። አያችሁት ግን ምን ያክል ወንጀል እንደሆነ። እነሱ እየቀለዱ ለራሳቸው ዝም ብለው ለስራ እየሰሩ ስለሚሆን እኛ በእነሱ ነገር ወንጀል መግባት የለብንም። ከቻልን መልካም ነገሮችን መናገር፣ መልካም ነገሮችን መጻፍ፣ ካልቻልን ደግሞ ዝም ማለት ይሻላል። ገብቷችኋል? ምክንያቱም አንድ ቁስል ታሞ 2 ቀን 2 ሳምንት ወር ሁሉ ከዛም በላይ ነው እንትን የሚለው። እነሱ ግን ዛሬ ታሽገው መጥተው ነገ ጧት ጤነኛ ናቸው እንደምታዩቸው። እንደዚያ ስለሚሆን ስለዚህ እነሱ እየሰሩ ያሉት ስራ ነው እንጂ ምንም እውነት ታሪክ የለውም ብዙ ነገር ማለት ነው። ከዛ አንጻር ያው ራሳችን እንድንጠብቅ ለማለት ፈልጌ ነው። አንደኛ እኛ የራሳችን ብዙ ጭንቀት አለብን፣ ብዙ ጉዳዮች አሉብን የራሳችን በቤተሰብ በስራችን በጓደኞቻችን ሊሆን ይችላል። ትዳር ያላችሁ በትዳር ስንት የሚያስጨንቀን ነገር አለ። ስለዚህ እነሱን እንደ ተመልካች ተመልከቷቸው። ግን ደግሞ የእነሱ ጉዳይ ከምንም በላይ ጉዳያችሁ ሆኖ እናንተ ራሳችሁን እስከ መታመም ደረጃ ይህን ያልኩበት ምክንያት አለኝና ብዙ ልጆች በፊት ስሰራ ሲጠፉ በነማርከም ብቻ በብዙ ሰዎች እሰራለሁና እንዲሁ ምን ሆነው ነው በዚህ ደረጃ በቃ የሆነ ምግብ አልበላሁም፣ ስራ ዛሬ አልሰራሁም፣ ደብሮኝ ነው አልኩት፣ ከሰዎች ጋር ተጣልቼ። እንግዲህ አስቡ በእነሱ ምክንያት። እነሱ እኮ የ5 ደቂቃ 10 ደቂቃ ቪዲዮ ሰርተው ያችን ቪዲዮ ይጭናሉ። ከዛ በኋላ ኮመንት እንኳን የሚያዩልን በቃ ፍሪ በሆኑ ሰዓት ነው። ያችን ቪዲዮ ለቀው እነሱ ፊልማቸውን ያሉ ይዝናናሉ፣ ወክ ያደርጋሉ፣ የሚፈልጉ ቦታ ይሄዳሉ፣ ይባላሉ፣ ይጠጣሉ። እያንዳንዷን ነገር ገባችኋል? እናንተ እዚህ ቦታ ውስጥ ሆናችሁ እያንዳንዷን ነገር እዚህ እንቅልፍ የለነ ለሴከንድ ሰው ስልክ ማውራት አልችል ብሎ ቴክስት ለመጻፍ ሽንት ቤት እየገባ የሚጽፍ ስንት እህቶች አላችሁ። ወላሂ ነው የምላችሁ። እና እንደዚህ እየተጨነቃችሁ ያኔ በድራማውን በምኑም ራሳችሁን አታስጨንቁ። ለሰው ልጅ አስቡ። መልካምነታችሁ መልካም ነው፣ ደስ ይላል። ለሰው መልካም ማሰብ፣ ለሰው መጨነቅ በቃ የሰውኛ ባህሪ ነው። ግን ደግሞ በድራማውን በውሸቱም እናንተ ራሳችሁ መብላት ባለባችሁ ሰዓት እንዲያትበሉ እነሱ ጋር ኮመንት መላቅለቅ፣ እዛ እያንዳንዱን ነገር ትኩረት መስጠት የለብንም እና ናቲና ሄሉ እንግዲህ እንስጥሽ እየተባባሉ ዛሬ መጥተዋል። ብቻ ፈገግታቸውን ስላየን ደስ ብሎናል። ለማንኛውም እንግዲህ ኮመንቶችን እያነበብኩ ነበርና ተሸውዶናላችሁ እንዴ እስከዛ አሁን ጨርሳችሁታል እኮ ምናምን እያሉ ነው ያስመስሉ። እንግዲህ ምንም ማድረግ አይቻልም። ገብተን እስካላየን ድረስ መርፌና ክር እስካላስገባን ድረስ ምንም ማድረግ አይቻልም። ያሉትን አሁን እያልን ማለት ነው እላችኋለሁ። ለማንኛውም ፈገግ ብለናል። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።